በድጋሚ እንደምሰነበታችሁ የፖሊስ መረጃዎችን አሁን ወደ እናንተ እናደርሳለን። ምረታብ ስቲፋኖስ መረጃዎችን በማቅረብ በኩል አብሬያችሁ ቆያለሁ። ክረምቱን ተከትሎ የሚደርሱ የትራፊክ አደጋዎችን ለመከላከል አሽከርካሪዎች ኃላፊነት እንዳለባቸው ፖሊስ አስታወቀ። መልካሙ ጫኔ ዝርዝር መረጃውን ያቀርባል። የክረምቱን ዝናብ ተከትሎ የሚደርሱ አደጋዎች በየአካባቢው እየተከሰቱ ይገኛሉ። በዚህም በሰው ሕይወትና ንብረት ላይ ጉዳት እያስከተሉ ነው። የሚደርሱ አደጋዎችን ቀድሞ በመከላከል በኩል አሽከርካሪዎች ኃላፊነት እንዳለባቸው የደብረ ማርቆስ ከተማ አስተዳደር ፖሊስ መምሪያ አሳውቋል። በመምሪያው የመንገድ ትራፊክ ደህንነት ማረጋገጫ ዋና ክፍል ኃላፊ ኮማንደር ቢምረው አሰፋ እንደገለጹት አሽከርካሪዎች የተሽከርካሪዎችን ደህንነት በማረጋገጥ በተፈቀደላቸው ፍጥነት ልክ ርቀታቸውን ጠብቀው በማሽከርከር እንዲሁም ለእግረኛና ለተሽከርካሪ ቅድሚያ በመስጠት ከክረምቱ ጋር ተያይዞ የሚከሰቱ አደጋዎችን ቀድመው የመከላከል ኃላፊነት እንዳለባቸው ኃላፊው አሳስበዋል። እግረኞችን በዝናብ በሚጓዙበት ወቅት መንገዶችን ሲያቋርጡ በተፈቀደው ማቋረጫ በመጠቀምና በቆመ ተሽከርካሪ ተደርቦ ባለማቋረጥ ከትራፊክ አደጋ እንዲጠነቀቁ ኃላፊው ኮማንደር ቢምረው አሰፋ አሳስበዋል ሲል የፖሊስ መምሪያው ሚዲያና ኮሙኒኬሽን ክፍል ዘግቧል። በደሴ ከተማ የትራፊክ አደጋ ያስከተለ ያለውን ሁለንተናዊ ቀውስ ለመከላከል የሚያስችለውን ፖሊሳዊ እንቅስቃሴ በማድረግ ሰላማዊ የትራፊክ እንቅስቃሴ እንዲፈጠር ለማስቻል እየሰራ መሆኑን የደሴ ከተማ አስተዳደር ፖሊስ መምሪያ የመንገድ ትራፊክ ደህንነት ማረጋገጫ ዋና ክፍል ገልጿል ይለናል ተከታዩ የስዩም መኮንን ዘገባ። የትራፊክ እንቅስቃሴና የከተሞች እድገት ተሳስሮ እየቀጠለ ነው። የደሴ ከተማ ካላት የከተማነት ስልጣኔና ሌሎች መጠቀሻዋ በተጨማሪ በቁጥር የበረከተ የትራፊክ እንቅስቃሴን በየቀኑ ታስተናግዳለች። የመንገድ ትራፊክ ደህንነትን በማረጋገጥ ተግባር ላይ ከተሰማሩት የትራፊክ ፖሊስ አባላት መካከልም በደሴ ከተማ ፖሊስ መምሪያ የመንገድ ትራፊክ ደህንነት ማረጋገጫ ዋና ክፍል ስር የመንገድ ትራፊክ አደጋ መከላከልና ቁጥጥር ክፍል ኃላፊ የሆኑት ኢንስፔክተር ከተማው ታደሰ ከዝግጅት ክፍላችን ጋር በነበራቸው ቆይታ እንደነገሩን የደሴ ከተማ የትራፊክ እንቅስቃሴ መጨመሩን ተከትሎ በተለያዩ የአደጋ መንስኤዎች የትራፊክ አደጋዎች እየተከሰቱ መሆናቸውን ገልጸዋል። ደሴ ከተማ ላይ ያለው የትራፊክ እንቅስቃሴ ከጊዜ ወደ ጊዜ እየጨመረ ነው። ተሽከርካሪ በጣም በዝቷል። የትራፊክ እንቅስቃሴ በጣም በዝቷል። የትራፊክ አደጋ ካምናው ጨምሯል። የትራፊክ አደጋ መንስኤዎቹ ቅድሚያ ለእግረኛ ለመስጠት ነው። ከእግረኛ አንጻር ስናይ ሌላው በንብረት ላይ ነው። ቅድሚያ ለሚገባው ተሽከርካሪ ቅድሚያ ለመስጠት ነው። ርቀቱን ጠብቆ አለመሽከርከር ነው። ሌሎቹ ወደ ኋላ ሲመጣ ደግሞ ከጉዞ አጋር ጋር አደጋ ማድረስ ነው። ግጭት የአደጋ ምክንያቶችን በመለየትም የከተማው የትራፊክ እንቅስቃሴ ጤናማ እንዲሆን ፖሊስ እየሰራ መሆኑም ታውቋል። ለመፍትሄዎቹ አንደኛ ከመቼውም የበለጠ የማስተናበር ስራ እየተሰራ ነው። እንደሚታወቀው ደሴ ከተማ ላይ አሁን የመንገድ ልማት በሰፊው እየተሰራ ያለበት ሁኔታ ነው። ከዚህ ጋር ተያይዞ የመንገድ መጥበብ የምናስተናብራቸው መንገዶች የምናስተላልፍባቸው ለትራፊክ ክፍት የሆኑት መንገዶች ጠባብ ናቸው። ለምሳሌ አራዳ መንገድ ካየን በሰፊው እየተሰራ ያለበት ሁኔታ ስለሆነ እሱ ጋራ የሚሄደው በድሮ በሸዋ በር መንገድ ነው። ወደ ኮምቦልቻ የሚሄደው ተሽከርካሪ ከመናኸሪያው መልማት ጋር ተያይዞ በሰፊው እየተሰራ ያለበት ነው። የመናኸሪያው ድሮ መናኸሪያ እሱ ጋር ተያይዞ አሁን ያለው ጊዜያዊ መናኸሪያ ሰኞ ገበያ ላይ ነው። ስለዚህ የሳላሽ መንገድ በጣም መጨናነቅ ያለበት ነው። በዛ መንገድ ነው እያስተናገርን ያለነው። ሰፊው ስራችን እያከናወንን ያለነው በማስተናበር ነው። ይሁን እንጂ የግንዛቤ ስራ ለአሽከርካሪ፣ ለማህበራቶች፣ ለአሽከርካሪዎች፣ ለባለ ንብረቶች፣ ለህብረተሰቡ በትምህርት ቤት በተደጋጋሚ በሰፊው ግንዛቤ ተሰጥቷል። በተለየ ሁኔታ በ2015 የንቅናቄ መድረክ በመፍጠር ሰፊ የግንዛቤ ስራ ተሰርቷል። ከዚህ ጎን ለጎን የቁጥጥር ስራው ካምናው በጥፍ የሄደበት ሁኔታ ነው ያለው። የትራፊክ የደንብ መተላለፍ ቁጥጥር በሰፊው የተሰራበት ነው ያለው። ባለን መረጃ በ11 ወር ውስጥ ከ42000 በላይ ደንብ ተላላፊ አሽከርካሪዎች የተከሰሱበት ሁኔታ ነው ያለው። ይሄም ከ16 ሚሊዮን ብር በላይ ገቢ ሆነ። ሰላማዊ ትራፊክ እንቅስቃሴ እንዲኖር በማድረግ አደጋን ለመቀነስም ፖሊስ የሚጠበቅበትን ኃላፊነት እንደሚወጣ ኢንስፔክተር ከተማው ተናግረዋል። ዋናው ዓላማችን ሰላማዊ የትራፊክ እንቅስቃሴ የሚኖርበት አደጋን የመቀነስ አጥፊ አሽከርካሪዎች የደንብ መተላለፍ አጥፊ አሽከርካሪዎችን መቀነስ ነው ዋናው ዓላማችን። ከዛ በፊት ግን ወደ ግንዛቤ ገብተን
ግንዛቤ ለአባሎቻችንም ሰፊ የሆነ ግንዛቤ ይሰጣል። በሳምንት 15 ቀን በወር የአቅም ግንባታ ግንዛቤ እንሰጣለን። ከዛ ጎን ለጎን ግን ለህብረተሰቡ ለተለያዩ የህብረተሰብ ክፍሎችን ለአሽከርካሪዎችም ቅድም አልኩት ልክ በትምህርት ቤቶችንም አደረጃጀት በመፍጠር በየቀበሌውም እንደዚሁ ደግሞ የትራፊክ ክበብ አደጋን መከላከል ኮሚቴ በየቀበሌው በማቋቋም እነዚህ ውይይቶች በሰፊው እየተካሄዱ ህግ የማስከበር ስራችንን እየሰራን ያለን። በምዕራብ ጎጃም ዞን ሰሜን አቸፈር ወረዳ ፖሊስ ህገወጥነትን በመከላከል ዙሪያ ትኩረት ሰጥቶ እየሰራ እንደሚገኝ አስታወቀም። የወረዳው ፖሊስ ጽፈት ቤት ኃላፊ ምክትል ኢንስፔክተር ገበያው አደራው እንደገለጹት በወረዳው ህገወጥ የጦር መሳሪያና የገንዘብ ዝውውር፣ የጥይት ተኩስ፣ የመሬት ወረራ፣ ግድያና ስርቆት የመሳሰሉት ወንጀሎች በስፋት እየተፈጸሙ ይገኛሉ። በዚህም የአካባቢው ሰላም ስጋት ላይ ወድቆ እንደነበርና ፖሊስና ሌሎች የጸጥታ ኃይሎች በቅንጅት በሰሩት የቅድመ ወንጀል መከላከል ስራ ወንጀሎችን መቀነስ ተችሏል ብለዋል። ህገወጥ የመሬት ወረራ የፈጸሙና ህገወጥ የጦር መሳሪያ ሲያዘዋውሩ የነበሩ ግለሰቦችን በህብረተሰቡ ጥቆማ በቁጥጥር ስር ውሎ ምርመራ ተጣርቶባቸው በህግ እንዲጠየቁ መደረጉን ኃላፊው ምክትል ኢንስፔክተር ገበያው አደራው ገልጸዋል። ህገወጥነትን በወረዳው የመከላከል ተግባር ተጠናክሮ ይቀጥላል ያሉት ኃላፊው አሁንም ህብረተሰቡ ለጸጥታ ስራው አጋዥነቱን አጠናክሮ እንዲቀጥል አሳስበዋል ሲል የሰሜን አቸፈር ወረዳ የመንግስት ኮሙኒኬሽን ጉዳዮች ጽፈት ቤት ዘግቧል። በደሴ ከተማ በተለምዶ ሸርፍ ተራ እየተባለ ከሚጠራው አካባቢ ከፍተኛ የንግድ እንቅስቃሴን ተከትሎ በስፍራው የተለያዩ ወንጀሎች እንዳይፈጸሙ ፖሊስ ከህብረተሰቡ ጋር ተባብሮ እየሰራ መሆኑን አስታውቋል ይላል ተከታዩ የስዩም መኮንን ዘገባ። የወንጀል ድርጊቶችን የመከላከል ህገወጥ ተግባራት ከበጎ ክዋኔ ጎን እንዳይሰልፉ የማድረግ ኃላፊነት የፖሊስ ግዴታ ብቻ ለመሆኑን የተረዱና ኃላፊነታቸውን በአግባቡ የሚወጡ የማህበረሰብ ክፍሎች እየተበራከቱ ነው። ከሰሞኑ በደሴ ከተማ በነበረን አጭር ቆይታ የፖሊስና የማህበረሰቡ የሥራ ትብብር መካከል በአንደኛውና ፖሊስ ጣቢያ ስር የሚገኘው የሸርፍ ተራ የማህበረሰብ አቀፍ የወንጀል መከላከል ማዕከልን የሥራ እንቅስቃሴ ቃኝተናል። ምክትል ሳጅን አሸብር ካሳዬ የሸርፍ ተራ ማህበረሰብ አቀፍ ወንጀል መከላከል ማዕከል ምድብተኛ ፖሊስ ሲሆን የሸርፍ ተራ አካባቢ ከፍተኛ የንግድ እንቅስቃሴ የሚከናወንበት ስፍራ በመሆኑ ከተለያዩ አካባቢዎች የሚመጡ ግለሰቦች ላይ ወንጀል እንዳይፈጸም እየተሰራ መሆኑን አብራርቷል። ሸርፍ ተራና አካባቢው በጣም ሰፊና ትልቅ ከተለያዩ ዞኖችና ከተለያዩ ክልሎች ወረዳዎች የሚመጡ የንግድ ልውውጥ የሚካሄድበት ሰፊ ቀጠና እንደመሆኑ መጠን ህብረተሰቡ ይሄ መጣ ነጋዴ ከተለያዩ ቦታዎች የሚመጡ ነጋዴዎች በሰላም ወጥቶ በሰላም እንዲገቡ ህብረተሰቡን በማደራጀት በጎጥ በብሎክ በቀጠና ከፋፍሎ በመስጣት እንድትማል ሰላማቸውን ይጠበቀ መሆኑ ማለት ነው። ማታለልና ማጭበርበር እንዲሁም ህገወጥ ንግድ የመሳሰሉት የወንጀል አይነቶችን ለመከላከል ፖሊስ ካጋዥ የህብረተሰብ ክፍሎች ጋር ተቀናጅቶ በመስራቱ የወንጀል ድርጊቶቹን መከላከል እንደተቻለም ተገልጿል። ሸርፍ ተራ አካባቢ የሚፈጸሙ ወንጀሎች ስልክ የመንጠቅ እንደገና ደግሞ የማጭበርበርና ማታለል ከንግድ ጋር ተያይዞ ደግሞ አንዳንድ ህገወጥ ነጋዴዎች አሉ። እነሱ ከግምሩክ ባለሙያዎች ጋር በጋራ ሆነን የመከላከል ስራ እየሰራን ነው። አማካሪ ምክር ቤት በጣም ከምን በላይ ከሴንተር ማልፎ ለጣቢያውም የጀርባ አጥንት ማለት ይቻላል። በፖሊስ ተቋም ማለት ነው። የሸርፍ ተራና አካባቢ አማካሪ ምክር ቤት ለፖሊስ ተቋም ትልቁ የጀርባ አጥንት ማለት ነው። አማካሪ ምክር ቤት ህብረተሰቡን ስለ ሰላምና ስለ ፖሊስ አንድነት ፈጥሮ እንዲዘምር የማድረግ ህብረተሰቡ ስለ ፖሊስና ስለ ሰላም እንዲዘምር የማድረግ ስራ በትልቁ እየሰራ ያለው አማካሪ ምክር ቤት ነው። ኮሚቴ ፖሊሲንግ ግን ጽንሰ ሐሳብ በመቀረጽ ከኛ ጋር አንድ ሆኖ አድራሾችን ከኛ ጋር ጎን ሆኖ ህብረተሰቡን ለሰላም እንዲደራጅ ንቅናቄ በመፍጠር እያገዘን ያለውና እየሰራ ያለው አማካሪ ምክር ቤት ነው። ወንጀልን በመከላከል ላይ ነው የሰራ ነው። ከዛም በተጓዳኝ ደግሞ ሰላም ማጽናት ነው። አካባቢው ኮሜርሻል ኤሪያ እንደሆነ ስለሆነ የንግድ ኤሪያ ነው። ትንሿ ሁለተኛው መርካቶ ነው የምትባለው። በአማራ ክልልም ከፍተኛ የንግድ እንቅስቃሴ የሚካሄድበት ስለሆነ ሸርፍ ተራ ማለት ነው። ይሄን ነገር ምን ማድረግ አለብን? አንደኛ አካባቢው ኢሜጅ መበላሸት የለበትም። ሁለተኛ ፖሊሶቹም ብቻቸውን መስራት ሳይሆን ህብረተሰቡ ጋር እጅና ጓንት ነው መስራት አለበት ከሚለው ማታለል፣ ማጭበርበር፣ ስርቆት የነበረው በዛም በተጓዳኝ አስፈላጊ ነገሮችን ህብረተሰቡ ጋር በመያዝ ወደሚመለከተው አካል በህግ የተቀጡ ሰዎች አሉ።
አሁን በእኛ ስታቲስቲክ ወደ 75-80% አካባቢ ላይ ወንጀሎች የቀነሱበት ደረጃ አለ። የክረምቱን ወቅት ተከትሎ የወንጀል ድርጊቶች እንዳይበራከቱም ፖሊስ ከህብረተሰቡ ጋር ሆኖ የሚከውነው ተግባርም ይቀጥላል ተብሏል። አሁን የሚመጣው ክረምት ነው። የክረምት ህብረተሰቡና አደረጃጀቱ እንዲሁም የጥበቃ ሰራተኞች የድርጅትና የቤት ጥበቃ ሰራተኞች አስቀድሞ እኛ የግንዛቤ ፈጠራ ትምህርት ከአማካሪ ምክር ቤት ጋር ያዘጋጅነዋል። ለነሱ ኦሪንቴሽን በመስጠት አካባቢያቸውን እተው እንዲጠብቁ የማድረግ ስራ እንድንሰራ ነው የኛ እቅዳችን ማለት ነው። እዚህ ሸርፍ ተራና አካባቢው የሚፈጠረው ክረምት ላይ ነው። ዝናብ ሲጥል ዝናቦችን መሰረት ባደረገ መልኩ መተው የተለያዩ ሌቦች ጥግ በመያዝና ሸራ ቤቶችን በመጠቀም ወንጀል የሚፈጽሙ ያሉትን ቦታዎች አስቀድሞ የማዕዳት ስራ ለመስራት እቅድ ያዝ መሆኑ ነው። ያንዳንዱ ህብረተሰብ ያለበሰ ፖሊስ ማለት ነው ሚሊተሪ ባይለብስም ለህብረተሰቡ ዘመቆም ስላለበት ለራሱ ሰላም ራሱ እንዲቆም ትልቅ ስራ ሰርተናል። ይሄንንም በትምህርት ነገሮች ያደረግነው አካባቢ ላይ እንደ አጋጣሚ በሚኒ ሚዲያም ባገኘናቸው አጋጣሚ ወጣቱንም እየሰበሰብን የተናገርንበት ነገሮች አሉ። ወደፊት ከምንሰራቸው ስራዎች ክረምት ነው እንደ አጋጣሚ ስርቆት እንዳይከሰት የቴሌ ማብራት ኃይል እነዚህ ነገሮች እያንዳንዱ ህብረተሰብ የራሱን ንብረት የኔነት ስሜት ተሰምቶት ወንጀልን ቅድሚያ እንዲከላከል ትልቅ ስራ ነው እየተሰራ ያለው ማለት ነው። የስርቆት ወንጀል የፈጸመው ግለሰብ በእስራት ተቀጣ። ተከሳሽ ጌታሁን ዳንኤል የተባለው ግለሰብ ሰኔ 7 ቀን 2015 ዓ.ም ከሌሊቱ በግምት 7 ሰዓት አካባቢ በደሴ ከተማ ቀበሌ 5 ልዩ ቦታው ሸል እየተባለ ከሚጠራ አካባቢ የግል ተበዳይ ፋጡማ ሰይድ በምትሰራበት ካፌና ሬስቶራንት ህንጻ ላይ ያስቀመጠችውን 2 የተለያዩ ማሽኖች ግምታቸው 80 ሺህ ብር የሚያወጡ ንብረቶችን ሰርቆ በመውሰድ በፈጸመው ከባድ ስርቆት ወንጀል ነው ክስ የተመሰረተበት። ምርመራውን የደሴ ከተማ ሁለተኛ ፖሊስ ጣቢያ አጣርቶ ለደሴ ከተማ ፍትህ ጽሕፈት ቤት አቅርቧል። አቃቢ ህግም ክሱን በማጠናከር ለደሴ ከተማ ፍርድ ቤት መዝገቡን ልኳል። የደሴ ከተማ ወረዳ ፍርድ ቤት ተከሳሹ ጥፋተኝነቱን በማመኑ ሌላ ማስረጃ መስማት ሳያስፈልገው ሰኔ 15 ቀን 2015 ዓ.ም በዋለው ችሎት የጥፋተኝነት ውሳኔ ሰጥቶታል። ስለሆነም ተከሳሽ ጌታሁን ዳንኤል በ5 ዓመት ከ6 ወር ጽኑ እስራት እንዲቀጣ ወስኖበታል። የደሴ ከተማ ወረዳ ፍርድ ቤት የህዝብ ግንኙነት የሥራ ሂደትን ጠቅሶ የደሴ ከተማ ፖሊስ መምሪያ ሚዲያና ኮሙኒኬሽን ያደረሰ መረጃ ያስረዳል። መረጃዎቻችንን ጨርሰናል። ስለተከታተላችሁን እናመሰግናለን። ቀሪ የፖሊስ ዝግጅቶች ወደ እናንተ ይደርሳሉ። ከነሱ ጋር ጥሩ ቆይታ እንድታደርጉ በመጋበዝ በእኔ በኩል በዚሁ ተሰናበትኩ። ጤና ይስጥልኝ።